ወገኖቼ ሰላምታ ለሁላችሁም ይድረስ። ፍቅረ ገብርኤል ነኝ። ዛሬም በሌላ ቪዲዮ ተገናኝተናል። ከሁለት ሳምንት በፊት ኮሜዲያን ቶማስ በኦቾ ጉድ ፖድካስት ላይ ቀርቦ ስለ አዶናይ እንዲህ ብሎ ተናግሮ ነበር። ዎች ናቸው የሚወዱት፣ አሪፍ ጣዕም አለው ይባላል። ወደሚቀጥለው ጥያቄ እንሄዳለን። ኤቭሪ ከምታደርገው ነገር የማይቀር ነገር ምንድን ነው? ይሄ ኖርማል ነገሮች አሉ። ሻወር አዶናይ ወገኖቼ ኮሜዲያን ቶማስን ልክ እንደ ሌሎቹ ኮሜዲያን ነው የማየው። የሚሰራቸው ኮሜዲ ስራዎች ብልግና ይበዛባቸውም ከሞላ ጎደል ጤነኛ ቀልዶቹና ጨዋታዎቹ ያስቁኛል፣ ያዝናኑኛል። ኦቾ ጉድ ፖድካስት ላይ በነበረው ቆይታ በየቀኑ ከምታደርጋቸው ነገሮች መካከል የማይቀሩትና በተደጋጋሚ የምታደርጋቸው ነገሮች ምንድናቸው ብላ ስትጠይቀው አዶናይ አረጋለሁ አላት። ሁላችሁም እንደምታውቁት አዶናይ የእግዚአብሔር ስም ሲሆን ኮሜዲያን ቶማስ ለማለት የፈለገው ደግሞ ያኛውን ባለጌውን ዘልዛላውን የእግዚአብሔርን ስም ተሸክሞ በአደባባይ የአምላኩን ስም ሲያበላሽና ሲያጠለሽ የነበረው ይሄኛው ልጅ የሚያደርገውን ነውር ነው አደርጋለሁ ለማለት የፈለገው። ወገኖቼ ብዙዎቻችሁ በማን ያዘዋል ፕሮግራም ላይ ሆነ በኦቾ ጉድ ፖድካስት ላይ ይሄ ልጅ ቀርቦ እንዳያችሁት ከሆነ የፖድካስቱን አብዛኛውን ሰዓት ተደብቆ ስለሚያደርጋቸው ነውሮችና ብልግናዎቹ ደረቱ ነፍቶ ሲናገርና ሲሰብከን ነበረ። ከነዚህም መካከል ረጅሙን ሰዓት ግብረ አውናን እፈጽማለሁ፣ ግለ ወሲብ ወይም ደግሞ ማስተርቤሽን አደርጋለሁ፣ ማስተርቤሽን ኃጢአት አይደለም፣ ወንድሞች እየተሸጉዳችኋል፣ ራሳችሁን ከጭንቀታችሁ ከስትረሳችሁ የምታራግፉበት ሌላኛው የሰውነታችን ሜካኒዝም ነው እያለ በተለያየ ሲስተም በሚያሳፍር መልኩ ሊሰብከን ሲሞክርና ሲያደነቁረን ነበር። ኮሜዲያን ቶማስም በዚህ ልጅ ንግግር ተሸውዶ ያ ወጣት የተሸከመው የእግዚአብሔር ስም መሆኑን ረስቶ ከእንቅልፌ እንደተነሳው ካልጋዬ ሳልነሳ አዶናይ ያረጋለሁ፣ ማስተር ቤት አረጋለሁ፣ ግብረ አውናን እፈጽማለሁ ብሎ ሊቀልድ ሲሞክር ነበር። ወገኖቼ በዚህ አጋጣሚ ማናቸውም ላይ የፈረድኩኝ ሳይሆን የዚህ ልጅ ነውርና ብልግና ደጋግመን ከማየታችን ብዛት የእግዚአብሔር ክቡር ስም የሆነውን አዶናይ የሚለው ስሙን በግለ ወሲብና በማስተርቤሽን መቀየሩን አላስተዋልንም። ውሸትና ክህደት ሲደጋገም እውነት ይሆናል ማለት ይሄ ነው። የአምላካችን የእግዚአብሔር ስሙ የከበረ በመሆኑ እንደተገኘ የሚጠሩት እንደ አጋጣሚ ደግሞ የሚናገሩት አይደለም። ይልቁንም በመፍራትና በመንቀጥቀጥ በትህትና ሆነው ሊጠሩት የሚገባ ክቡር ስም ነው። ትንቢተ ሚልክያስ ምዕራፍ 2 ቁጥር 2 እንዲህ ይላል፣ ለስሜ ክብር ትሰጡ ዘንድ ባትሰሙ በልባችሁም ባታደርጉት ይላል የሰራዊት ጌታ እግዚአብሔር፣ እርግማንን እሰድባችኋለሁ፣ በረከታችሁንም ረግማታለሁ። አሁንም በልባችሁ አላደረጋችሁትምና እኔ ረግሜያታለሁ ይላል ትንቢተ ሚልክያስ። ይሁን እንጂ አንዳንድ ሰዎች የእግዚአብሔርን ስም ያለአግባብ በነገራቸው ውስጥ ሲያስገቡት ስፍራም ጊዜም ሳይመርጡለት እንደፈለጉት በዘፈቀደ ሲጠሩት ይስተዋላል። ወገኖቼ እንደዚህ አይነት ሰዎች እምነትና ፈሪሃ እግዚአብሔር አላቸው ለማለት አያስደፍርም። ለምሳሌ የእግዚአብሔርን ስም ከስድብ ከእርግማን ከቀልድና ከጨዋታ ጋር አስተባብሮ ማንሳት፣ የግላችን መጠሪያ ስም አድርገን በስሙ መቀለድ፣ በፍልስፍናም ሆነ በስነ ጽሁፍ ላይ የእግዚአብሔርን ስም በከንቱ ማንሳት እጅግ በጣም ዋጋ ያስከፍላል። ወገኖች ለዚህም ነው ኦሪት ዘጸአት ምዕራፍ 20 ቁጥር 7 ላይ እንዲህ የሚለው የእግዚአብሔር አምላክን ስም በከንቱ አትጥራ፣ እግዚአብሔር ስሙን በከንቱ የሚጠራውን ከበደል አያነጻውምና ይላል። ወገኖቼ ሰማይ ዙፋኑ ምድርም የእግሩ መረገጫ በመሆናቸው በሰማይም በምድርም እንዳንምል የታዘዝን ከሆነ በእግዚአብሔር ስም መማል ደግሞ የበለጠ በመሆኑ የማይገባና ቅጣትን የሚያስከትል ነው። በፍጥረቱ እንዳይማል የተከለከለ ሆኖ ሳለ በፈጣሪው በእግዚአብሔር ስም የሚምል ሰው ደግሞ የሚቀጣ መሆኑን መጽሐፍት ይናገራሉ። ወገኖቼ ቪዲዮአችንን ከመጨረሴ በፊት አዶናይ የሚለውን የእግዚአብሔር ስሙ ትርጓሜ ልንገራችሁ። አዶናይ ማለት ቃሉ የዕብራይስጥ ሲሆን ወደ አማርኛ ሲቀየር ጌታዬ ወይም ደግሞ እግዚአብሔር ማለት ነው። ወገኖቼ ሳታውቁት ቀርታችሁ ሳይሆን ለማስታወስ ያክል የእግዚአብሔርን ስም በተገቢው ክብር መጥራት ልንለማመድ ያስፈልጋል። ስለዚህ ስሙ የሚጠራው በጸሎት፣ በልመና፣ በምስጋና፣ በትምህርትና በሰላምታ ጊዜ ነው። የእግዚአብሔርን ስም ልንጠራ ቀርቶ እርሱ ያከበራቸውን የቅዱሳን መላእክትና የቅዱሳን ስም እንኳን በከንቱ መጥራት ተገቢ አይደለም። ወገኖቼ እስካሁን የዘረዘርኳቸውን የመጽሐፍ ቅዱስ ጥቅስም ሆነ ያነሳኋቸውን አንዳንድ ሀሳቦች ሳታውቋቸው ሳታስተውሏቸው ቀርታቸው አይደለም። የሶሻል ሚዲያው ተጽዕኖ ምን ያህል ኃጢአትን እንድንለማመድና አምላካችንን እንድንዳፈረው እንዳረገን ለማስታወስ ያክል ነው እንጂ ወገኖቼ እኔ ከእናንተ የተሻልኩ ሆኜ አይደለም። በማንም ሰው ላይ መፍረድም አልፈልግም። ማንም ሰው ላይ የመፍረድ አቅምም የለኝም።
ለዚህ ነው ወገኖቼ ሶሻል ሚዲያን ስንጠቀም ጥንቃቄ የሚያስፈልገን። በዋዛና በፈዛዛ እንዴት ኃጢአት ውስጥ እንደምንዘፈቅና በስጋችንም በነፍሳችንም እንዴት እንደምንከስር አናውቀውም። አንዳንድ ነገሮችን ከተዘፈዘፍንባቸው ከገባንባቸው እዛ ነገር ውስጥ ከተዘፈቅን በኋላ ነው የምንነቃውና የምናውቀው። ወገኖቼ በቀጣይ ቪዲዮ እስክንገናኝ ድረስ ራሳችሁን ጠብቁ መልእክቴ ነው። ሼር፣ ላይክ፣ ሰብስክራይብ መደረጉ እንዳይረሳ።